አዳማ ዩኒቨርሲቲ ከሁሉም በላይ የሚታማው በሙስና ነው። ጃፋር መዋ በአዳማ ዩኒቨርሲቲ የማርኬቲንግ ተማሪ። ጃፋር እባላለሁ። በአዳማ ዩኒቨርሲቲ የ3ኛ ዓመት የዩኒቨርሲቲ ተማሪ ነኝ። እንደሚታወቀው በዩኒቨርሲቲ ውስጥ ብዙ አሳዛኝና አስገራሚ ክስተቶች ያጋጥማሉ። ለምሳሌ በአብዛኛው ተማሪው ሱሰኛ ነው። ብዙ የማንበቢያ ሰዓት እያለውም አያነብም። አብዛኛውን ጊዜ የሚያሳልፈው በሱስ ነው። እኔ አዳማ ዩኒቨርሲቲ እንደመማሬ ተማሪውን ለዚህ የዳረገው በዩኒቨርሲቲ ውስጥ ለተማሪ የሚሆን የመዝናኛ ቦታ ለመኖሩ ነው ባይ ነኝ። አንድ ፑል ቤት ብቻ ነው ያለው። እርሱም ከቁማርነት የዘለለ ብዙ ፋይዳ የለውም። በመሆኑም ተማሪው ግቢውን ትቶ መዋያው በከተማ ውስጥ ባሉ ጫትና ሽሻ ቤቶች ነው። ምክንያቱም ደግሞ ለተማሪው በሚመች መልኩ የመናፈሻ ቦታ ለመኖር ነው። ከራሴ ብጀምር ገና ፍሬሽ ተማሪ ሆኜ ዩኒቨርሲቲ ስገባ ሲጋራ ማጨስ ጀመርኩ። የጀመርኩትም ለሙድ ብዬ ነበር። ግን ለሙድ ብዬ ቢጀምርም ይኸው ዘለቄታዊ ሆኖ ቀረ። እንግዲህ ሱስ ሆኖብኛል ማለት ነው። እስካሁንም አጨሳለሁ። አብዛኛው ሰው ሲጋራን የሚጀምረው ልክ እንደኔ ለሙድ ብሎ ነው። ሲጋራ የሚያጨስ ሰው ጫት ለመቃም አይቸገርም። ሱስ የሚያባርር ሰው ማንበብ ባለበት ሰዓት አያነብም። ሱስ የሌለባቸው ልጆች በጊዜ ከስር ያነባሉ፣ የተሻለ ውጤትም ያመጣሉ። እኔም በእርግጥ ጫትን አንዳንዴ እጠቀምበታለሁ፣ ስቅም አነባለሁ። ያ ማለት ግን ተጽዕኖ የለውም ማለት አይደለም። ጫት ቅሞ ማንበብ ያን ያህል ውጤታማ አያደርግም። ግልጽ ለመናገር በዚያ ግቢ ሴት ተማሪዎች ላይ ያለኝ አመለካከት ጥሩ አይደለም። ነገሮችን የሚያደርጉት ተደብቀው ነው። ከወንዶች በላይ ሱሰኛ ናቸው የሚል እምነት አለኝ። አንዴም ሁለቴም ብዙ ጊዜ በብዛት ሴቶች ተሰብስበው ሲጋራ ያጨሳሉ። በጣም ሱሰኞች ናቸው። አዳማ ዩኒቨርሲቲ በውስጡ ጥቅጥቅ ያለ ደን የለውም። በግተራ የሚባል ቦታ አለ። ከዚያ ውጪ ብዙ ጫካ የሚባል ቦታ የለውም። ተማሪዎች ሰወር ብለው የሚቅሙበት፣ ወሲብ ሁሉ የሚፈጽሙበት ቦታ አለ። እንደ አጋጣሚ ሆኖ በእርግዝና ምክንያት የተጫረች ተማሪ አላየሁም፣ ሰምቼም አላውቅም። ነገር ግን ወሲባዊ ትንኮሳዎች የሚደረጉበት ቦታ አለ። ለምሳሌ በግተራ አለ። የእኛ ግቢ አጥር ብቻ የሚለየው ጤዛ ሆቴል የሚባል አለ። ጤዛ ያለው ተማሪው ነው። ይህ ሆቴል ብዙ ነገር ይደረግበታል። በግተራ የሚባለው 4 እግር ስለሚታይበት ነው። የወንዱና የሴቷ በግ 4 እግር ስላለው ነው በግተራ የተባለው። በሴቶች ላይ ተጽዕኖ ይደረጋል። በአጠቃላይ ግቢው በቢሮክራሲ የተሞላ ነው። የተማሪዎችን የመብት ጥያቄ ከግምት አያስገባም። የራሱን ጥቅም ብቻ ነው የሚያስከብረው። ኢሞራላዊ በአካልና በስነ ልቦና በእኔም በክፍል ጓደኞቼም አላስተውልም። ነገር ግን ኢሞራላዊ የምለው የትምህርት ጥራት እጦት ነው። ለምሳሌ እኛ ዲግሪ እየተማርን የሚያስተምረን የዲግሪ ተማሪ ነው። ብዙም ማስተርስ ያላቸው አስተማሪዎች የሉም። ብዙዎቹ እኩዮቻችን ናቸው የሚያስተምሩን። ረዳት ሌክቸረር ተብለው ይቀጠራሉ፣ ያስተምራሉ። በእነዚህ አስተማሪዎች ብዙ ውጤት ማምጣት አይቻልም። ትምህርት ቤቱ የራሱን ህልውና ብቻ እንጂ ለተማሪው ብዙ የሚጨነቅ አይመስልም። ማስተርስ ሆልደር የሆኑ አስተማሪዎች ብዙም የሉም። አሁን ብዙ አሉ፣ ግን እኛ ግቢ ብዙ አይታዩም። በነገራችን ላይ አዳማ ዩኒቨርሲቲ ሞዴል ነው የሚባለው። በኮንስትራክሽን ዘርፍ ሞዴል ነው ይባላል። ሌላው ቀርቶ ከምስራቅ አፍሪካ አንደኛ ነው ይባላል። ግን ብዙ አይገባኝም። ሞዴል ከሆነ ማስተርስ ሆልደሮችን ከሌላ ቦታ ማስመጣት መቻል አለበት። አዲስ አበባ ዩኒቨርሲቲ አሁን ብዙ አሉ ይባላል። አለማያም እንዲሁ። አንድ ሞዴል ዩኒቨርሲቲ በረዳት ሌክቸረር ተማሪዎችን ማስተማር አለበት ብዬ አላምንም። ረዳት ሌክቸረሮቹ እኩዮቻችን ናቸው። ከኩያ ጋር መማር ደግሞ በትንሽ በትልቁ ጥፋት ከመቅጣት ወደ ኋላ አይልም። በከፍተኛ ደረጃ ያሉ ሰዎች ቢያስተምሩሽ ግን ማቹርድ ስለሚሆኑ ተማሪውን የመረዳት አቅማቸው ከፍተኛ ነው። ግቢው እንዲህ አይነት ችግር ያለበት ነው። አዳማ ለአዲስ አበባ ቅርብ ከመሆኗን በተጨማሪ ኮንፈረንስ ቱሪዝም የሚካሄድባትም ሞቅ ደመቅ ያለች ከተማ ናት። ስለዚህ ይሄ አንዱ ተማሪዎች ከግቢ እንዲወጡ ከሚያማልሉ ነገሮች ይጠቀሳል ይባላል። ተማሪውን ውጭ የሚያሳየው ግቢ ውስጥ በቂ ተማሪ መዝናኛ ለመኖር ነው። ጀርመናዊ የዩኒቨርሲቲው ዳይሬክተር ገና እንደመጣ ምን እንዳለ ታውቂያለሽ? እዚህ ዩኒቨርሲቲ ውስጥ ጭፈራ ቤት የለም ነው ያለው አሉ። በሌላው ሀገር ትሬንድ ግቢ ውስጥ ጭፈራ ቤት አለ ማለት ነው ያሰኛል። እሱን ካስገረመው ነገር አንዱ ይሄ ነው። ግቢው ውስጥ ሁሉም እንደ ምርጫው እንዲጫወት አማራጭ ባስኬትቦል፣ መረብ ኳስ፣ ብቻ በርከት ያለ ነገር መኖር ነበረበት። ይሄ ተማሪውን ከሱስ ይታደጋል።
ከተማ ጭፈራ ቤት ከመሄድም ይታደገው ነበር። ለምሳሌ ከተማ አርብ ማታ ወጥተሽ ከጨፈርሽ የምትመለሺው እሑድ ሊሆን ይችላል። የቤተሰብ ብር ስለሆነ አትጨነቂም። ደክመሽ ስላላመጣሽው ደንታ ቢስ የመሆን ነገር አለ። ከተማሪውም እንደ ድክመት የሚነሳው ብዙ የማንበቢያ ሰዓት እያለው ያንን ባጉል ነገር በማባከን ነው የሚጫረው። ታይም ማኔጅመንት ላይ ችግር አለ። በሁሉም ነገር ዩኒቨርሲቲውን ማማረር ተገቢ ባለመሆኑ ማለት ነው። ግቢው ጥሩ ኳሊቲ ቢኖረውም በእርግጥ መጥፎ ይበዛል። ተማሪውን በአግባቡ ጊዜውን ቢጠቀምና ቢያነብ ውጤታማ ይሆናል። የግድ ሁሉም ነገር ከአስተማሪ ይጠበቃል የሚል እምነት የለኝም። እኔ ካለ ተሞክሮ ብዙ ጊዜ ውጤታማ የምሆነውና ስኬት የማመጣው በደንብ ሳነብ ነው። ከዚህ ከመጫር ጋር በተያያዘ በተለይ ከሌላ ክፍለ ሀገር የሚመጡ ተማሪዎች ከቤተሰብ በብዙ ስለሚጠበቁ ሲጫሩ ቡና ቤት ይገባሉ። ከኛ ግቢ ተጭረው የማውቃቸው አሉ። ነገር ግን ብዙዎቹ ቡና ቤት አይደለም የገቡት፣ ጫት ቤት ነው ገብተው መስራት የጀመሩት። ለምሳሌ መቀሌ፣ ጎንደርና ሐዋሳ ዩኒቨርሲቲ አካባቢ። በተለይ ሐዋሳ ሴተኛ ዳሪ ጋር ከመሄድ የዩኒቨርሲቲ ተማሪ በቀላሉ ማግኘት ይቻላል የሚል አሁን በተጨባጭ የማውቀውን ልናገር ብል ለዚሁ ስራ አገልግሎት የሚሰጥ ሆቴል አለ። ሆቴሉን መጥቀስ አያስፈልግም። ተማሪዎች ደንበኞቻቸውን የሚጠብቁበት ሆቴል ነው። በጣም አምረውና ተውበው ጭራሽ ተማሪ አይመስሉም። አዳማ የተጋነነ ባይሆንም ይህ አይነት ነገር ይኖራል። በአንጻሩ ተጭረው ጫት ቤት ከፍተው የሚሰሩም አሉ። የራሳቸውን የጀመሩ የማውቃቸው ልጆች አሉ። ይሄ ቤተሰብን ለመሸወድ የሚደረግ ነው። ሰው ሲጫር ወደ ቤቱ ነው መሄድ ያለበት። እኔም ብሆን የማደርገው ይሄንኑ ነው። አንዳንዱ ከተጫረ በኋላ የሚያስመስል አለ። ለምሳሌ 3ኛ ዓመት ላይ የምርቃት ጊዜ ገዋን ይከራይና ቤተሰቡን ጠርቶ እኩል ይመረቃል። ከዚያ በኋላ ፎርጅድ ለማሰራት ሩጫ ይቀጥላል። እንዲህ አይነት ችግር አለ። ሳይመረቁ ተመርቀናል ብለው ቤተሰብ ጠርተው ስመለከት ለነሱን የተሳቀቅኩኝ። ያ ሁሉ ተማሪ በሚመረቅበት ቀን እንዴት እነዚህ ልጆች መለየት ይቻላል? እርግጥ ቤተሰብም ተማሪም በጥሪ ካርድ ነው የሚገባው፣ ግን ለዛ ቀን ሁሉም ቀላል ነው። በሚዲያም በአገሪቱም የዩኒቨርሲቲዎች ችግር አልፎ አልፎ ይነገራል፣ መፍትሄ ባይመጣም። አንድ ጊዜ የ1 ወር በጀታችን በሙስና ተበልቶ 1 ወር መቀመጥና መማር ሲገባን 1 ወር ሲቀረን ከግቢ ያስወጥተውናል። በጀት አልቋል፣ ልንመግባችሁ አንችልም ብለው። ያው በተረፈ ስለ ሙስና በሚዲያ ብዙ ተብሎበታል። የታወቀም ነገር ነው። ኃይለኛ ሙስና አለ።